መግደላዊት ማርያም ማነች? ጌታችንና መድኃኒታችን ኢየሱስ ክርስቶስን ካገለገሉት ቅዱሳን አንስት መካከል የምትጠቀስ መግደላ ከሚባል አካባቢ የመጣች ሴት እንደሆነች መጽሐፍ ቅዱስ ይነግረናል። በሉቃስ ወንጌል ምዕራፍ 8 ላይ ተጽፎ እንደምናገኘው ታሪኳን ጌታችን 7 አጋንንትን ያወጣላት ሴት ናት፣ መግደላዊት ማርያም ማለት ነው። ቀጥሎ ደግሞ እዛው ቁጥር 3 ላይ ምዕራፍ 8 ቁጥር 3 ላይ ሲናገር ጌታችንን በገንዘባቸው ያገለግሉ ከነበሩ ሴቶች መካከል የምትጠቀስ ናት። እቺ ሴት ክብራቸው ከፍ ብሎ ከሚነገርላቸው በክርስቲያናችን ካሉ እናቶች መካከል የምትጠቀስ ናት። እንደውም አንዳንድ ሊቃውንት እንደሚናገሩት ከሆነ በመጀመሪያዎቹ ክፍለ ዘመን ሐዋርያ ተብላ ሁላ ትጠራ ነበር እቺ ሴት ማለት ነው። ምክንያቱም ሐዋርያ የሚለው ስም በጊዜው ያኔ ታችን ሲያስተምር አብሮት ለነበሩ ሰዎች ሁሉ የሚሰጥ ስያሜ ስለነበረ ማለት ነው። ከዛ በኋላ ግን 12ቱ ቅዱሳን ሐዋርያትና ለቅዱስ ጳውሎስ ብቻ የሚጠቀስ ስም ሆኖ ሲቀር ያ ስም እቺን ሴት በተለይ በኢስተርን በምስራቅ ኦርቶዶክስ ቤተክርስቲያን ያሉ ቅዱሳን አባቶች ምን ብሎ ይጠሯታል? ኢኳል ቱ ዘ አፖስቶልስ ወይም ከሐዋርያት ጋር የተካከለች ወይም እኩል የሆነች ተብላ ነው የምትጠራው። ጌታችን በተነሳ ጊዜ ትንሣኤውን መጀመሪያ ያወጀች ሴት እንደሆነች ይታወቃል። ከደቀ መዛሙርቱ ቀድማ ጌታችንን ያገኘችው ናት። ከትንሣኤው በኋላ ትንሣኤውን ቀድማ ሰምታ ሄዳ ለደቀ መዛሙርቱ ጌታችን እኮ ተነሳ ብላ የነገረች ናት። በሮማን ኢምፓየር ዞራ ወንጌል እንደሰበከች ለንጉሱ ሳይቀር ወንጌልን እንደሰበከች ይነገርላታል። ሮማን ኢምፓየር ውስጥ በመዞር ወንጌልን ከሰበኩ ቅዱሳን መካከል የምትጠቀስ ሴት ናት መግደላዊት ማርያም ማለት ነው። መግደላዊት ማርያምን በተመለከተ ትንሽ የሚያከራክር የሚያወዛግብ አንድ ጉዳይ አለ። ይህም ወደ ጌታችን ከመምጣቱ በፊት የነበራት ሕይወት ምን ይመስላል የሚለው ላይ ታላቁ ጎርጎሪዎስ የሚባለው ወይም ፖፕ ግሪጎሪ ፈርስት የሚባለው አባት በ7ኛው ክፍለ ዘመን አካባቢ የነበረ አባት ነው። ጎርጎሪዮስ ዘኑሲስ ወይም ዘንዚናዙ ሳይሆን ሌላ አባት ነው። ይሄ አባት ጌታን ከመቀበሏ በፊት በሴተኛ ዳሪነት ትተዳደር የነበረ ሴት እንደሆነች አስተምሯል። ሉቃስ ወንጌል ምዕራፍ 7 ላይ ያለችውን በጌታችን ላይ ወድቃ ያለቀሰችውን ሴት ታሪክ አንስቶ ሲተረጉም መግደላዊት ማርያም እንደሆነች አድርጎ ነው የተረጎመው። በእርግጥ የትርጓሜ ከሱ በፊት ያልነበረ ትርጓሜ ለመጀመሪያ ጊዜ ቃል የተናገረው እሱ ነው። በዚህ ምክንያት በጣም ብዙ ቤተክርስቲያን ሊቃውንት አይቀበሉት ይህንን ትምህርት ማለት ነው። መግደላዊት ማርያም መጽሐፍ ቅዱስ የሚነግረን 7 አጋንንት እንደወጣላት ብቻ ነው። እንደዚህ አይነት ሕይወት ቢኖራት ኖሮ እንደም ቅዱስ ሉቃስ ጥሩ የንስሐ ምሳሌ መሆን የምትችል ሴት ስለሆነች ያቺ ሴት መሆኗን ይናገር ነበር። ከእንደዚህ አይነት ሕይወት ጊዜ ወጥታ ጌታን ማገልገሏን ለእኛ ጥሩ ትምህርት የሚመስለው ይነግረን ነበር እንጂ እንደዚህ አይነት ሕይወት ቢኖራት ዝም ብሎ አያለፍም ነበር የሚሉ ሊቃውንት አሉ። ከቅዱስ ጎርጎሪዮስ ቅዱስ አባት ነው። ከቅዱስ ጎርጎሪዮስ በፊትም በኋላም ግን ይህን ትምህርት ያስተማር ሰው ስለሌለ ሕይወት ነበራት ብሎ ለማመን ያስቸግራል። እንደውም ጌታን በገንዘባቸው ያገለግሉ ከነበሩ ገንዘብ ከነበራቸው ሴቶች መካከል የምትጠቀስ ናት እንጂ ገንዘብ አጥታ በዚህ ሕይወት የምትተዳደር ሴት እንዳልነበረች ነው የሚታመኑ ማለት ነው። ይሄ አባት ይህን ትምህርት ካስተማረ በኋላ ግን ብዙ አባቶች የእሱ ደቀ መዛሙርትም ሌሎችም አባቶች ይህንን ትምህርት እየተቀባበሉ ስለመጡ አሁንም ድረስ የሆነ መወዛገቦች አሉ። ማንናት የሚለው ላይ በተመለከተ ግን ማርያም መግደላዊት ናት የሚል እምነት ብዙ ሊቃውንት የላቸው። እቺ እናት ግን በቅድስና ጌታችን 7 አጋንንት አውጥቶላት ከነበረችበት ኃጢአት ሕይወት አላቋት ወደ ጌታችን ከመጣች በኋላ ጌታችን በሕይወት በነበረበት ዘመን በምድር ላይ በነበረበት ዘመን